ቅዱስ ቂርቆስ ሀገሩ ሮም አንጊቢል ነው። አባቱ ቀዝሞስ ይባላል። እናቱ ቅድስት ኢየሉጣ በትውልዷ ከአዝማደ ነገሥት ነች። እኒህ ሁለት ሰማዕታት የእመቤታችን ቅድስት ድንግል ማርያምና የልጇ የኢየሱስ ክርስቶስ ምሳሌ ናቸው። የሚታወቅበትም ታሪካቸው እንደሚከተለው ነው። ዲዮቅልጥያኖስ በነገሰ በ20ኛው ዓመት በአባ ባጋግዮስ ምክንያት የጣዖታት ቤቶች ሁሉ ይከፈቱ፣ ቤተ ክርስቲያኖች ሁሉ ይዘጉ ብሎ በ303 ዓመተ ምህረት አወጀ። በዚህ ጊዜ እኩሌቶቹ ተሰደዱ። ቅድስት ኢየሉጣም ልጇ የ3 ዓመት ይዛ ሕፃን ነበረና ለእርሱ ብላ ከሁለት አገልጋዮቿ ጋር ሆና ወደ ኢቆንዮን ሸሸች። የዚህችም ሀገር ክርስቲያኖች የባሰ ስቃይ ውስጥ ነበሩ። መስፍነ ብሔሩ እስክንድሮስም ክርስቶስን ካጂ ለጣዖት ስገጂ አላት። እሷም ዓይን እያለው የማያይ ጆሮ እያለው የማይሰማ በቃልህ ይዘ በእጅህ ጠርተ ካቆንኮ ምስል አልሰግድም አለች። አይሆንም ካልሽማ በሰይፍ ትቀጫለች ብሎ አስፈራራት። እስኪ ይህንን ሕፃን ጠይቀው አለችው። አንተ ሕፃን ወርቅ እሰጥሃለሁ፣ ለዚህ ጣዖት ስገድ አለው። መንፈስ ቅዱስ አድሮበታልና ራሳቸውን እንኳ ማዳን ለማይችሉ ርኩሳን ጣዖታትህ አልሰግድም አለው። እንዲህም በመለሰለት ጊዜ ተበሳጭቶ በበረት ጋን ውሃ አፍልታችሁ ከዚያ ውስጥ አላቸው አለ። ታዛዦቹም በብረት ጋን ውሃ አፈሉ። ድምፁን እንደ ክረምት ነጎድጓድ 42 ምዕራፍ ድረስ ይሰማ ነበር። ሊከተላቸውም ሊወስዷቸውም የሉጣ ልባ በፍርሃት ታወከ። ቂርቆስ ግን ፍርሃቷን አርቃላት እያለ ይጸልይላት፣ እሷንም ሁለተኛ ሞት አያገኝንምና እናቴ ሆይ በርቺ፣ ጨክኒ፣ በዚያውስ ላይ አናንያ፣ አዛርያ፣ ሚሳኤልን ያዳነ አምላካችን እኛንስ ያድነን የለም እያለ እያጽናናት ልብሷን እየጎተተ ከእሳቱ ቀረቡ። ከዚህም በኋላ እሷም ጨክና በፍጹም ልብ ሆነው ተያይዘው ከፈላው ውሃ ውስጥ ገብተዋል። በዚህ ጊዜም ከአላውያን ነገሥታት ከአላውያን መሳፍንት ቀርበው የመሰከሩለት በስሙ መከራ የተቀበሉለት ጌታ መድኃኒታችን ኢየሱስ ክርስቶስ ሊቀ መላእክት ቅዱስ ገብርኤልን ልኮ በበትረ መስቀሉ እሳቱን አጥፍቶ የፈላውን ውሃ አቀዝቅዞ አውጥቷቸዋል። በወጡም ጊዜ ልብሳቸው ሳይለበልብ ሰውነታቸው ሳይሸበሸብ ቢያዩ ከአሕዛብ ብዙዎች አምነው አንገታቸው ለስለት ሰጥተዋል፣ የሰማዕትነት አርፈዋል። ቅድስት ኢየሉጣ በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ነበረች። በሥርዓት ያሳደገችው ቂርቆስ የሚባል ሕፃን ልጅም ነበራት። ይህቺ ቅድስት የዘመኑ አረማዊ መኮንን ለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደች ጊዜ መኮንኑ እነርሱ ከሚገኙበት አገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣና ቅዱስ ቂርቆስን አስፈራራቸው። ቅዱሳኑ ግን ሃይማኖታቸው ለመለወጥ ፈቃደኛ አልሆኑም። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨውና ሰናፍጭ በመጨመር በጋሉ የብረት ጥንቻኮች በመቸንከርና መላ ሰውነታቸው በመሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዝቅዝላቸው፣ ስቃያቸውም ያቀልላቸው ነበር። በሌላ ጊዜም በገመድ አሳስሮ ንጉሡ ሲያስጨንቃቸው ከቆየ በኋላ ራሳቸው ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድናቸዋል። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳኢነት
አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆላቸው ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ተአምራትን አደረጉ። ከተአምራቱ መካከል ሕፃኑ ቅዱስ ቂርቆስ የመኮንኑን ጫማ በጥሮት ወደ በሬነት እንዲቀየር ማድረጉ ተጠቃሽ ሲሆን፣ መኮንኑ በተአምራቱ ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱ አድኖለታል። ዳግመኛም በፈላ የጋን ውሃ ውስጥ ቅዱሳኑን ቂርቆስና ኢየሉጣን ሊጨምሯቸው ሲሉ ቅድስት ኢየሉጣ በፈራች ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ ያረጋጋትና በተጋድሎዋ እንድትጸና ወደ እግዚአብሔር ይጸልይላት ነበር። ከዚህ በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ውሃውንም እንደ ውርጪ ቀዘቀዘ። ደግሞም ወታደሮቹ መንኮራኩሮ ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥ ድረስ በጎተታቸው ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት ጥር 15 ቀን አርፈዋል። እስከ ሞት ድረስ በታመኑበት ተጋድላቸው ከእግዚአብሔር ዘንድ የሕይወት አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ እግዚአብሔር ፍቅር ሊለየን አይችልም ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራ ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድላቸው እስኪፈጽሙ ድረስ ቅዱስ ገብርኤል አልተለያቸውም። ቅዱስ ገብርኤል ተራዳኢነት ቅዱስ ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆን 11,004 ሰዎች ሰማዕታት ሆነዋል። እኛም በሃይማኖታችን ምክንያት መከራ ባጋጠመን ጊዜ ቆራጥ ልብ ያለው ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነት እንዳበቃ እንዳደረጋት ሁሉ ዘላለማዊው የእግዚአብሔር መንግሥት በአንድነት ለመውረስ እንድንችል አይዞህ አይዞሽ አትፍራ አትፍሪ በመባባል በዚህ ዓለም የሚገጥመን መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትና ብቻ የሚጸድቅበት መንገድ ሳይሆን በጋራ ዋጋ የሚያገኙበት የድኅነት በር ነውና ከዚሁ ሁሉ ጋርም ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳኢው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነት እንዲጠብቀን በተአምኖ ንሴፎ ትንባሬ ዚአከ መዓልተ ወሌሊተ በእግዚአብሔር ታምነን በቀንም በሌሊትም ያንተ ልመና ተስፋ እናደርጋለን እያልን ዘወትር ልንማጸነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር የተሰጠው ቃል ኪዳን መሠረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋም ተብሎ ይህን እንድናደርግም የቅዱሳን ተራዳኢነት አይለየን። የቅዱስ ገብርኤል ቅድስት ኢየሉጣና ቅዱስ ቂርቆስ ጸሎታቸው ምልጃቸው ይጠብቀን፣ አሜን። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን የቅዱስ ቂርቆስን ገድል የእናቱ የኢየሉጣና የሌሎችም በእስክንድሮስ መኮንን ዘመን ሰማዕትነትን የተቀበሉ የ11,434 ሰማዕታት ገድል እነሆ እናቀርባለን። በዚያ መኮንን ዘመን የኪልቅያ አብያተ ክርስቲያናት ላይ ታላቅ ስደት ሆነዋል። በዚያ ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ይህችም ሴት ከልጅነቷ ጀምራ እግዚአብሔርን የምትፈራ ነበረች። ስደትን በሰማች ጊዜ መኮንኑን ስለ መፍራት ከሮም ሀገር ሸሽታ የኪልቅያ ክፍል ወደ ሆነች ወደ ጤርሴስ ደረሰች። ከዚያም ተቀመጠች። ስለዚህም ስደት ከማቴዎስ ወንጌል ስለ ጌታችን ልደትና ስደት ያለውን ነገር እናመጣ ዘንድ የሕሊናችን መንፈስ ግድ ያለን።
ጌታ ኢየሱስ ክርስቶስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡ በምሥራቅ አይተን ልንሰግድለት መጥተናልና እያሉ ከምሥራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን እነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱ ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ወደ እኔ ተመልሳችሁ ንገሩኝ አላቸው። እነርሱም ከንጉሡ ዘንድ ይህን ሰምተው ሄዱ። እነሆም በምሥራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውም ከፍተው እጅ መንሻ ወርቅና ዕጣን ከርቤ አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለውን እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ይህንንም አምላካዊ የወንጌል ቃል ያለ ምሳሌ አንተውም። ምሳሌውም እንዲህ ነው። ቀናተኛ ሄሮድስና በደለኛ እስክንድሮስ እነሆ በበደል ተባበሩ። ድንግል ማርያምና ክብርት ኢዮልጣም በስደት ተካከሉ። ማር ሕፃን ቄርቆስም ለበጎ ሥራው ሁሉ መሠረትና መጀመሪያ ለሆነው ለጌታ ለኢየሱስ አምሳያ ሆነ። ጌታ ሕፃን ሆኖ እንደተሰደደ ሕፃን ሳለ ተሰዷልና ስደትን ከመቀበሉ ጀምሮ ከገሃነማዊ ሞት ሕይወት የሆነውን ስለ ጽድቅ መሞት እስከ መቀበል ድረስ ጌታውን ያልመሰለበት ግብር የለም። የጠርሴስ ሀገርም ግብፅን መሰለቻት። ቀድሞ ይህን የሚያክል ሀብት የተዘጋጀች ያልነበረች ግብፅ እነኋት። የማርያም ልጅ ስለኛ የሚሸሽ ሆኖ በእርሷ ዘንድ ተቀምጧልና ግብፅ የምታበራውን ያክል ፀሐይ አያበራም። ስለኛ የሸሸውን ሕፃን ግብፅ ተቀበለችው። ያን ጊዜም ዘመን የማይቆጥርለት ዓለምንም ሁሉ የፈጠረ ሲሆን ሥጋና ደምን ከኛ ነስቶ ስለኛ ሕፃን በሆነ በዚያ ሕፃን ክብር ከበረች። ፈርቶ እንደ ሸሸ ግን አናስብም። የሕፃኑ ስደት ዲያብሎስን እንዳሳደደው እናስባለን እንጂ። ዲያብሎስም ለሕፃን ቂርቆስ እንደ ጨዋታ አደረገው። ባለምሳሌ ሰሎሞን ኃጢአተኛ ሰው የሚያሳድደው ሳይኖር ይሸሻል እንዳለ ድምፁም በሰማባት የተነሳ የሚሸሽ ሆነዋል። ወደ ብርቱ ሰው ቤት መግባት ገንዘቡንም መበርበር የሚቻለው ማንም የለም። ገንዘቡ ሁሉ የሚድንበት ነፍጡን ይዞ ይጠብቃል፣ ቅጥሩን ይጠብቃል። የሚበረታታም በመጣ ጊዜ ግን ያቸንፈዋል። የሚተማመንበት ነፍጡን ይገፋፈዋል፣ ምርኮውንም ይወስድበታል። እነሆ ስሙ ከፍ ያለ ኢየሱስም ለማሳት የበረታ ሰይጣን አሸነፈው፣ ደካማም አደረገው፣ ጥበቡንም አፈረሰ። ማሸነፍ ነፍጡንም ለሕፃን ቂርቆስ ሰጠበት፣ ምርኮውንም ወሰደ። ይኸውም አገዛዙን ማጥፋትና
የኃጢአትን እሾክ መስበር የመታጀሩና አዳም የሰማው የመገዳደሩ ቃል መድከም ነው። እነሆ ይህን ኃይል በማርቄርቆስ ላይ በአክሊል ገለጠ። ሄሮድስ ለገደላቸው ሕፃናት አለቃቸው ሕፃን ቄርቆስ ነው። እኒህ ሁሉ መሞት ያስተካክሉታል፣ የሥላሴን ስም በማስተማር ግን አይተካከሉትምና። ሞታቸውም በፈቃዳቸው አይደለም፣ ሄሮድስ ክርስቶስን ሊገድለው ይፈልገው ነበርና ከእነርሱ አንዱ ቢሆን ብሎ ክርስቶስን ሲፈልግ ገደላቸው እንጂ። ቄርቆስ ግን በአደባባይ ቆሞ የሥላሴን ስም አስተማረ። ሥላሴን ስለማምለክም በፈቃዱ ሞተ። እጅ መንሻ መጡ ሰብአ ሰገልም አለቃቸው ቄርቆስ ለሰላምታ እጅ የነሱት ሥላሴን ስለማምለክም ከእርሱ ጋር በመሞት አንድ የሆኑ 11434 ሰማዕታት መሰሏቸው።